ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች ውድ የሀገሬ ልጆች እንዴት ሰነበታችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልን እያልን ባለፈው ሳምንት እንደተከታተልነው ኖላዊ ክፍል 48 ተለቆ ነበረ። ዛሬ ደግሞ የሚቀጥለው ክፍል 49 ተለቋል እና ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አብረን እንደግ፣ አብረን እንቀያየር። መተባበር ማንንም አይጎዳም። እንተባበር እያልኩኝ ክፍል 49 እንደዚህ ይቀጥላል። ወይዘሮ ሜላት ጋር ዶክተሩ ይደውልና ቢሮ መምጣት ትችያለሽ ወይ ይላታል። ለምን ውጤት ደረሰ እንዴ ብላ ትላለች። ለምን ውጤትማ እንደደረሰ እንደምንነጋገር ነግሬሽ ነበር ይላል። እና ለምን ፈለግከኝ ትለዋለች ወይዘሮ ሜላት። ዶክተሩም ስለ ሀና አባት ለማውራት ፈልጌ ነበር ይላታል። ሜላትም መልሶ እኔ ታዲያ ምን ይመለከተኛል ስለ ሀና፣ ለሀና ንገራት እንጂ ትላለች። ዶክተሩም አይ አንቺም ማወቅ ያለብሽ ነገሮች አሉ ብሎ ያስረዳታል። ዶክተሩም ወይዘሮ ሜላትም በቃ እሺ አንደኛ ወደ ስራዬን ሲሄድ እመጣለሁ ብላ በዛው ተስማምተው ስልኩን ትዘጋለች። ሰላምም በሩን ክፍት አድርጋ እርግብ የተኛችበት ክፍል ትገባለች። ከተኛው አይቀር እንዳንቺ ነው ብላ ምኒቱን ነው አምጥተው የጣሉኝ? ይቺ እህቴ ከሆነች ከዚች ጋር እንዴት ነው ህይወት የምቀጥለው እያለች እህቷን ትቀሰቅሳለች። ግን እርግብ አልተኛችም ነበረ፣ አውቃን የተኛችው። ከዛን ምንድን ነው ትላታለች። አንቺ ግን እስከ መቼ ነው የምተኘው ትላታለች። ሰላም ምን ማለት ነው ደግሞ ትላለች እርግብ። ተኝተሽ ልትይ ነው እንዴ? ተነሽ እንጂ ትላታለች። ገና እኮ ነው ትላለች። ቀኑ እኮ እየተገመሰ ነው ትላታለች። ሰላምም እና ተነሽና ቁርስ እንስራ ትላታለች። የምን ቁርስ ትላታለች። የምን ለብሰው ነዋ፣ የምን ቁርስ ልበልሽ፣ የምን በላው ነዋ ትላታለች እርግብም ትመልስና እኛ ምን ቤት ነን ታዲያ ሰራተኛዋ አትሰራም ወይ ትላለች። ሰላምም ትመልስና ሀናን ነው እንዴ ሰራተኛ የምትይው ትላለች። አዎ ሌላ ሰራተኛ አለ ወይ ትላለች እርግብም። ሰላምም ትመልስና በይ ተነሽና ምግቡን እንስራው እያሉ እየተጨቃጨቁ ነው። እሷ ስትመጣ ትስራ እና እሷ ካልመጣች በራም መሞት አለብን ወይ እየተባባሉ ተነስተው ሁለቱም ተከታትሎ ይሄዳሉ። የነ ወይዘሮ ሜላት ቤት በር እየተንኳኳ ነው። ወይዘሮ ሜላትም ማን ነው ብላ ብሩን ክፍት ስታደርግ እናቷን ታገኛለች። ቆይ እናንተ ሰዎች ግን እኔን በእንትን ልትገሉኝ ነው እንዴ ብላ ትላለች። እንዴት መጣሽ እያለች ሰርፕራይዝ ነው ማደርጋችሁ ትላለች። እየተባባሉ እናትና ልጅ እየተጨቃጨቁ ነው ያሉት መስመር ላይ። መስፍርን ድንገት መጥቶ ድንብርብሬን አወጣው እያለች እንዴ መስፍን መጣ እንዴ ትላለች። አያትም እየተባሉ እናትና ልጅ ወይዘሮ ሜላትና የሜላት እናት እየተነጋገሩ ነው ያሉት። ሌልዬ እንዴት ነሽ እየተባባሉ መስፍን መቼ መጣ ብቻ 1-2 ቀን ሆኖታል እንዴት ነሽ ሰላምታ እየተቀያየሩ ነው ያሉት። ወይዘሮ ሜላትና እናትየዋም ቁጭ ብለው ስለ ልጆቹ ጤና እየተነጋገሩ ነው። እና ተሽሎታል ወይ ትምህርት ቤት ሂዷል እየተባባሉ ሰራተኛዬ እያከመችው ነው ብለሽ አላልሽኝም ወይ እያለሽ ለወጉማ ብዬ ነበረ፣ ግን ከሷ የተሻለ ስንት ሰው አይቶት ነበር አይደለም ወይ ትላታለች። ከዛም እናትም ሕክምና እኮ አይደለም የሰው እጅ ነው፣ የአንዳንድ ሰው እጅ ንክት ስታደርጊው ራሱ ፈውስ ይሰጣል እየተባባሉ እናትና ልጅ ቁጭ ብለው የሆድ ሆዳቸውን እያወሩ ነው ያሉት። ግን ሰላምዬ እንዴት ናት ብላ ስትለው ከእህቷ ጋር ኪችን ምግብ እየሰራች ነው ብላ ታወራለች። ወይዘሮ ሜላትን በይ እማዬ እንግዲያውስ እኔ ምኝታ ቤት ደርሼ መጣሁ ትላለች። እኔን ጥለሽ እያለቻት ነው። እናትም እንዴ እማዬ መጣሁ አልኩሽ አይደለ እንዴ ትላለች። በይ እሺ ብላ ተነጋግረው ወይዘሮ ሜላትም ወደ ክፍሏ ትሄዳለች ስልክ ልታወራ። እናትም ሶፋ ላይ ቁጭ ብለዋል። አሁን ሀንዬ ወደ አባቷ ሄዳለች። ሀና ሄዳ እንዴ አባዬ ለምንድን ነው አልጋ ላይ አትቀመጥም እንዴ ብላለች። እንዴ መቀመጫዬም እኮ እንትን አለኝ እኔ እኮ መቀመጥ እንትን አለኝ ያለ አባትና ልጅም እየተነጋገሩ ነው። ጋደም ማለት አለብህ ቁጭ አትበል እያለች ትላለች ሀናም። አባትም እንዴ እኔ አስክሬን አይደለሁም እኮ አልጋ ላይ የምተኛው እየተባባሉ አባትና ልጅ እያወሩ ነው።
ግን ለምንድን ነው ላናግርሽ እፈልግሻለሁ ብሎ ያለሽ ዶክተሩ እያለ አይ ምንም አይደለም ዝም ብሎ ነው አባዬ ትላለች። ምን ማለት ነው ደግሞ ዝም ብሎ ነው ማለት ይላል አባትም። ከዛ ሀንዬ ግን ሁኔታሽ ሁሉ ምንም ደስ አላለኝም እያሏት፣ አባ ግን ምን በሆነ ባልሆነው ትጨናነቃለህ አባዬ፣ ከዚህ በላይ ምን ሊሆን ይችላል ብለህ ታስባለህ ብላ እኔ ምን አውቃለሁ እያሉ አሲር የት ሄደ እያለ ይጠይቃል። ከዛ እሷም ምግብ ይዤ ልምጣ ብሎ ከቤት ወጣል። ወይ እሱ ልጅ በቀን 10 ካልበላ አይሆንለትም እንዴ እያለ አባትና ልጅ እያወሩ ነው። ሀንችና የሀና አባት በል አባዬ ምግብ ሲመጣ በስርዓት ብላ እያለች አባቷን እያለች ነው። እሱም ኧረ እሱማ እንደው የፊቴን በልቶ ነው የሚጨርሰው። አሲር ቢሆን ሁለት ህይወት በቀላሉ አትገፋም ይል ነበር። አሲር ቢሆን እየተባባሉ አባት ልጁን ሸኝቶ ወደ ስራ ቦታዋ ትሄዳለች። ሀንቾም አባቷን ስማ ተሳስመው ይለያያሉ። አሁን ሰላምዬ መታለች። እንዴ አስቴር ትላለች አያቷን። እንዴ አንቺ ነገረኛ ብለው ተቃቅፈው ይሳሳማሉ አያትና ልጅ። አስቴር እያለች እንግዲህ አያቷን እየጠራች ነው። አያትም አንቺ ነገረኛ ትላለች። ከዛ እየተሳሳሙ አለሽ ወይ ደህና ነሽ ወይ እንዴት ነሽ መቼ መተሽ ነው አያቴ ገና አሁን ገብቼ ነው ወይ አስቴር እየተባባሉ እየተነጋገሩ እንዲያው ግን እንዲያው ምን አለበት ሀያቴ ባትይኝ እንኳን እማዬ ብትይኝ ቂጣ በቀደደው አፍሽ እንዲያው አስቴር ስትይኝ ቅር አይልሽም እንዴ ትላለች አያትም። እኔ እኮ ጓደኛዬ ስለምትመስይ ነው ትላለች ሰላምዬ። ወይ ደግሞ እንዴት እንዳማረብሽ ይላሉ አያትም። ሰላምዬም መልሳ እንዴ እማዬ ወፈርኩ እንዴ አያቴ ትላታለች። አውፍረሻል ወልጃለሁ እኮ እያለች እንግዲህ ያው አባቱ ትምህርት ቤት ወሰደው ወልጃለሁ እኮ ጭራሽም አባት አለው እኮ ትላለች አያትና እንግዲህ ቀልዳቸውን እየተቀላለዱ እየተጫዋወቱ ነው። የሆድ ሆዳቸውን እያወሩ ነው። እንግዲህ በር መዝጊያ የሆነ አማች አምጥቼልሻለሁ ትላለች ሰላምዬ። ውይ አስቴርዬ ባሌንማ አትስደይ እየተባባሉ እንግዲህ እኔ ባልሽን አልሰደብኩትም የልጅሽን አባት ነው እንጂ እየተባባሉ ወይ አስቴር ግን እንዲያው አያቴ መሆንሽን አንዳንዴ እጠራጠራለሁ ትላለች ሰላምዬ። አያትም እንዴት ትላለች። እንዲያው እኮ አንዳንዴ አያቴ መሆንሽ ራሱ እኮ እንዲያው ግርም ይላል። አንድ ነገር ከከፈትኩልሽ አትለቂም እየተባባሉ እንግዲህ ያው አያትና የአያት ልጅ የልጅ ልጅ ነው የሚባለው እያወሩ ነው ሰላምዬና አያቷ ማለት ነው። አሁን እርግብ ደግሞ ዘንድሮ ምን አይነት ጉድ ውስጥ ነው ምን አይነት ጣጣ ውስጥ ነው የገባሁት አክስቴ የስራሽን ይስጥሽ ደግሞ ይቺ ማናት እያለች ብቻዋን ወጥ ቤት ቁጭ ብላ እየተንጎራበረች እያወራች ነው ያለችው። ከዛም አክስቷ ጋር ስልክ ትደውልና አክስቴ ትላለች። ዛሬ ደግሞ አንድ ሴትዮ መታለች ሄሎ አክስቴ እያለች ሰላምታ ሰጣ ስለመጣችው አያት እያወራች ነው። ምን ሰላም አለ እየተባባሉ ምን ያሉት። አዎ ትክክል ነሽ ፍንዳታ ነገር ናት። አዎ ሰላም አስቴር ስትል ሰምቻታለሁ እየተባባሉ እየተሳሰቁ ወይ እንደ እውነት አክስቴ ግን ይቺ አያታችሁ ናት እንዴ? በስልክም እንዴ ላናወራም ነው እንዴ አያቴ ልል ነው እንዴ እየተባባሉ አክስትና እርግብ እያወሩ ቻው ቻው ብላ ስልኩን ትዘጋለች። ወይ ዘንድሮ የዘመድ ሀብታም ሁኛለሁ አባትም ሳያንሰኝ አያት ተጨመረልኝ ትላለች እርግብ። አሁን ቁጭ ብለው ሰላምና አያት እየተነጋገሩ እያለ ሰላም ሀና ትመጣና ሰላምዬ ትላታለች። ከዛ አያትየዋም ሀሴትዬ የኔ እልልት እንዴት ነሽልኝ? ዛሬም እኮ እንደ ድሮ ያው ድንቡሽ ቡሽ ነሽ ትላታለች። ሀንቾም አይ እኔ እኮ እንደዚህ እኮ ነው ደስ የምትዩ ይላሉ አያትም። ከዛ መቼም ጥሩ ቤት ነው ያሳደገሽ የልጅነት አባሽ እንዳለ ነው እያሉ ሰላምዬ ደግሞ አስቴርዬ ታምራለች አይደል ትላለች። እንዴ ሰላምዬ አያትሽ እንደዚህ ነው እንዴ የምታወሪያቸው ትላለች ሀንዬ። አፈር ልብላ በልጅነትሽም እኮ እንደዚህ ነበርሽ እያሉ ነው። እና ያው እንግዲህ ስለ ልጅነቷም አሁን ስላለው ነገርም እያተዋሩ ነው። ግን እኮ እኔ እኮ ምን ሆነሻል ልጄ ዝም በያት እባክሽ እየተባባሉ ሀና ሰላም አያት እያወሩ ነው ያሉት። እና ያው እንግዲህ እንደ ስንት መከራ አልፈሽ እንደወጣሽ እኮ እያሉ እንደዛ ነው ብለው ነው ይላሉ።
አያትየዋም ከዛም ስትልም አሁንም ደግሞ አንቱ ልትይ እንደ ድሮ እንደ ልጅነትሽ እየተባባሉ ወይኔ አስቴርዬ በጣም ጥሩ ልጅ ናት ትላለች ሰላምዬ። ከአንቺ ጋር ከዋለች ካልተበላሸ ትላለች። እንዴ እኔ መጥፎ ሰው ነኝ እንዴ ትላለች። አዎ እንደ እንኳን ይችን ይዋህ ልጅ ሌሎቹም እንትን እያለች እኔ በጣም ወዳታለሁ ትላለች ሀና። እንግዲህ ያው በልጅነቷም ስትወዳት እንደነበረ እያስታወሱ እየነገሯት ነው ያሉት አያታቸው። ሰላምዬና ሀና አንድ ላይ ቁጭ ብለው ከዛ ሀንዬም እኔ ምግብ ልስራ ብላ ወደ ኪችን ትሄዳለች። እሷም ከሀንዬ ጋር ሊሄድ ተባብለው ሰላምና ሀና አንድ ላይ ወደ ወጥ ቤት ይሄዳሉ። አሁን እንግዲህ አያት ቁጭ ብለው ድሮ በልጅነቷ ሀሴት ምን ስታደርግ እንደነበረ እያስታወሱ ነው። በራችን አንኳኩተው ገብተው አያትዬ ብላ ትመጣለች ሀሴት በልጅነቷ። ከዛ እንዴት ነሽልኝ? ደህና ነሽ ወይ? እኔ ደህና ነኝ። እንዴት ነው ድግ ያልሽው? እያለች ሀኒዬም እኔ ድግ ያልኩኛ እማዬ ብዙ ምግብ እያበላች ነው ያሳደገችኝ እየተባባሉ አያትና ልጅ የሚያወሩትን እሷ ሀሴት በልጅነቷ የምታወራውን እናት አያት ቁጭ ብለው እያስታወሱ ነው ማለት ነው። ለምን ትምህርት ቤት አልሄድሽም? አንቺን እንደምትመጪ እማዬ ስለነገረችኝ አልሄድም ብዬ እቤት እየጠበቅኩሽ ነው እያለች ሀሴትም በልጅነቷ የምታወራውን ሀያት ቁጭ ብለው እሱን እያስታወሱ ነው ያሉት። እና ብዙ ምግብ ሰርታለች እናቴ እቤት አለች ወይ እያሉ እዛ ለእኔ ነው ለአንቺ ነው ምግቡን የሰራችው ትላለች አያትም። ሀሴትም ለሁለታችም ነዋ በይ እንሂድ ተባብለው እያስታወስ ነው ያለችው። ያው እንግዲህ አስታውሰው ሲጨርሱ ሙይ እኔ እኮ በጣም የሚገርመኝ ሰው እንዴት አይለወጥም? ምን አይነት አስተዳደግ ነው? በጣም የሚገርም እኮ ነው ትላለች እነ ሰላምዬ አያትም። እንግዲህ አሁን ደግሞ ጆሮ ወደ ሀና አባት መጥተዋል። እያወሩ ገምቱ ምን ይዤ እንደመጣሁ ይላል። ገምቱ ይላል። እኔ ካልነገርከኝ አልገምትም ይላሉ። እሺ መጀመሪያ ልንገሮትና በኋላ ይገምታሉ ወይ? እሺ ገምቱ። ግን አቮካዶ ነው ይዤ የመጣሁት ይላል። የምን አቮካዶ ነው ይላል። አባትም ምኑን ጉዳ መጣኸው? ማን ግዛለት ብሎህ ነው ይላሉ የሰላምዬ አባትም። እና እኔ ማንም አላለኝም፣ ቅድም ሰዎቹ የታመመ ሰው ሊጠይቁ ሲገዙ አይቼ ነው ይላል። የሀንዬ አባትም ምግብ ላይም ኮርጀ ትምህርት ላይም ኮርጀ እንዴት ይሆናል እያሉ ይሉታል። አሁን ይፈልጋሉ አይፈልጉም ይላል። ሊበላው ነው ጆሮ። እንግዲህ አባትም አሁንማ መፈለግማ ፈልጋለሁ ብሎ አቮካዶ ላይ ብዙም አይደለሁም እያሉ እየተነሱ ነው። አሁን ይበላሉ ማለት ነው። ሀንዬ አቮካዶ አትወድም ይላሉ። ምን ሆና ነው ማትወደው ይላል ምናሴ። ብቻ ግን አትወድም፣ እኔም ብዙ አይደለሁም። መቼም ይችን አንድ አቮካዶ መብላት አያቅተውትም ይላል። ዝም ብለው ይጋጡት ይላል። እንደው ዝም ብሎ እንደ ከብት ይጋጣል፣ እንደ ከብት ነው የሚጋጠው። ቆይ እንዲያውም ላሳየዎት ብሎ አንዱን አውጥቶ ላጥ ላጥ ያደርጋል። እኔንም እንዲያው በዚህ እድሜ ህፃን አደረግከኝ አይደለ እያሉ የሀና አባትም ይላሉ። ጆሮም እረ ፋዘር እንዴ ሙድ ይይዛሉ እንዴ እያለ ነው። ጆሮም ወይኔ ፋዘር ሙድ ያዙብኝ አይደለ እያለ ነው ጆሮና የሀንዬ አባት ቁጭ ብለው አቮካዶቸውን እየበሉ እያወሩ ነው። እንደው ምን ይሻልሃል አንዳንዴ እኮ ፈታ አላድርገውት እያልኩ ነው ይላል። እና በዚህ ሁኔታ ላይ ነው ያሉት። አሁን ሀንዬ ወጥ ቤት ሆና እቃ እያስተካከለች እያለ ወይዘሮ ሜላት ትመጣና አንቺ በቃ ስራሽን መዝናኛ አደረግሽው አይደለ ትላለች። ሀንዬ ምን ሆነሽ ነው ትላታለች። አረ እንዴት እየተባባሉ እንግዲህ አረ የት እንዳይሄድብሽ ነው አይበር አባቴ ታማሚ እንደዛ አይሆንም አይደለ እየተባባሉ እንግዲህ እየተጨቃጨቁ ነው። ወይዘሮ ሜላት እየጨቀጨቀቻት ነው ያለችው። እንግዲህ ያው ሀና ደግሞ ድንብርብርብር ነው የምትለው። ምንድን ነው የሚያደናብርሽ ምናምን እያሉ ነው የሚያወሩ ያሉት። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች የሀገራችን ልጆች ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱት። አብረን እንደግ፣ አብረን እንለወጥ። መልካም ጊዜ፣ መልካም ሳምንት። እስከምንገናኝ ድረስ ባይ ባይ። ደህና ሁኑልን። ትናፍቁናላችሁ።
ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አደራ ነው። ባይ